ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ድረስ እነሆ የዕለቱ መረጃዎች ይዘንላችሁ መጥተናል። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላም ፈጣሪ ለመሆን ቃል ገብተው በጥር ወር ነጩን ቤተ መንግስት የተረከቡት ዶናልድ ትራምፕ አሜሪካን በኢራንና በእስራኤል ግጭት ውስጥ በመክተት አወዛጋቢ እርምጃ ወስደዋል። ስልጣን ከያዙ ወዲህ መንገዳቸውን በመካከለኛው ምስራቅ ሰላም ከማምጣት እያራቁ የሄዱት ትራምፕ አሁን ደግሞ ቀጠናውን አሜሪካ ንቁ ተሳታፊ ወደሆነችበት ግዙፍ ጦርነት እየመሩት ነው። ትራምፕ የአሜሪካ ኃይሎች በኢራን 3 የኢራን ኒውክለር ተቋማት ላይ ጥቃት መፈጸማቸውን በማህበራዊ ሚዲያ ይፋ ካስታወቁ ከ2 ሰዓታት በኋላ ገደማ በቴሌቪዥን በተላለፈው ንግግራቸው ኦፕሬሽኑን አስደናቂ ስኬት ሲሉ ጠርተውታል። ይህ እርምጃም ኢራን የኒውክለር ኃይል ባለቤት እንዳትሆን በማድረግ ዘላቂ ሰላም በር እንደሚከፍትም ተስፋቸውን ገልጸዋል። ኢራን በበኩሏ እጅጉን በሚጠበቀው ፎርዶ ኒውክለር ተቋም ላይ የደረሰው ጉዳት አነስተኛ እንደሆነም ተናግራለች። እውነታው ግን በየትኛው ወገን እንዳለ የሚፈታው ጊዜ ይመስላል። ትራምፕ በምክትል ፕሬዚዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና በመከላከያ ሚኒስትር ፒት ሄግሴት ታጅበው ባደረጉት ንግግር ኢራን የኒውክለር ፕሮግራሟን የማትተው ከሆነ ወደፊት እጅጉን የከፋና በጣም ቀላል ጥቃቶች ሊያጋጥሟት እንደሚችሉ አስጠንቅቀዋል። የተውናቸው ብዙ የጥቃት ኢላማዎች ነበሩ ያሉት ትራምፕ አሜሪካ እነዚህን ስፍራዎች ላይም ፈጣን፣ የሰላና በብቃት የተሞሉ ጥቃቶችን እንደምትፈጽምም ተናግረዋል። ፕሬዚዳንቱ ይህንን ዛቻ ቢያሰሙም የአሜሪካ ጦር በኢራን እየተሳተፈ እንዲቀጥል ማድረግ ለአሜሪካና ለቀጠናው እንዲሁም ለዓለም የከፋ ሁኔታ ሊያመጣ የሚችል እርምጃ እንደሆነም እየተነገረ ነው። የተባበሩ መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ መካከለኛው ምስራቅ አሁንም ቢሆን ጫፍ ላይ ያለ ቀጠና መሆኑን በመጥቀስ አሜሪካ ግጭቱን ለማባባስ መወሰኗ የቀውስ አዙሪት ሊያመጣ እንደሚችልም አስጠንቅቀዋል። አያቶላ አሊ ካሚኒ እንደዛቱት ኢራን ለተፈጸመባት ጥቃት ምላሽ የምትሰጥ ከሆነ አሜሪካም ለዚሁ ምላሽ ለመስጠት ልትገደድ ትችላለችም ተብሏል። ትራምፕ በሳምንቱ መጀመሪያ ሲያደርጉት የነበረው ኢራን ያለ ቅድመ ሁኔታ እጅ መስጠት አለባት የሚል ንግግር ፕሬዚዳንቱ ወደ ኋላ መመለስ የማይችሉበት አጣብቂኝ ውስጥ እንደገቡም የሚያሳይ ነው። የራሷን ማስጠንቀቂያ ስትሰጥ የነበረችው ኢራንም ራሷን ተመሳሳይ ሁኔታ ውስጥ አስገብታለች። ጦርነቶቹ የሚጀመሩት እንዲሁም የሚሳተፉት አካላት አካሄድ ከቁጥጥር ውጪና ከሚገመተው በላይ እየሰፋ የሚሄደው በእንዲህ አይነት ሁኔታ ነው። ሐሙስ ዕለት ትራምፕ ለኢራናውያን የ2 ሳምንት የማስጠንቀቂያ ጊዜ ሰጥተው የነበረ ቢሆንም የጊዜ ገደቡ እጅግ አጥሮ ወደ 2 ቀናት ተቀይሯል። ቅዳሜ ምሽት የአሜሪካ ፕሬዚዳንት እርምጃ መውሰዳቸውንም አስታውቋል። ለድርድር የተሰጠው 2 ሳምንት ማታለያ እንደነበረ ብዙዎች ይናገራሉ። ኢራናውያን በሳምንቱ መጨረሻ ሐሰተኛ ደህንነት እንዲሰማቸው ለማድረግ የተወሰደ እርምጃ ነውም እየተባለ ነው። አሊያም ደግሞ ትራምፕ ሰላም ለመፍጠር በሾሙት ስቲቭ ዊትኮፍ በኩል ከመጋረጃ ጀርባ ሲደረግ የነበረው ድርድር መፍረሱንም የሚያሳዩ ፍንጮች እየወጡ ነው። ከጥቃቱ በኋላ ያለው ሁኔታ እምብዛም አልታወቀም። ይሁን እንጂ ትራምፕ በማህበራዊ ሚዲያና በቴሌቪዥን ባስተላለፏቸው መልእክቶች የሰላም በርን ለመክፈት ሲሞክሩም ታይተዋል። ይህ ግን ጉዳዩን በአዎንታዊ መንገድ መመልከት ሊሆን ይችላል። እስራኤላውያን ኢራንን ወታደራዊ አቅም ለማውረድ ከፍተኛ ጥረት ቢያደርጉም አያቶላ አሁንም በእጃቸው ላይ መሳሪያዎች አሉ። ነገሮች በፍጥነት ሊበላሹም ይችላል። አሁን ምን ሊሆን እንደሚችል ለማወቅ የሚጠበቅበት ጊዜ የመጣ ይመስላል። ኢራን የኒውክለር ፕሮግራሟ ቁንጮ የሆነውን ፎርዶን ጨምሮ በ3 ተቋማቶች ላይ ለተፈጸመው ጥቃት ምን አይነት ምላሽ ልትሰጥ ትችላለች የሚለው መነጋገሪያ ሆኗል። ትራምፕ አሜሪካ የፈጸመችው ጥቃት ኢራን ወደ ድርድር ጠረጴዛ እንድትመጣ ያስገድዳታል የሚል ተስፋን የሰነቁ ይመስላል። ነገር ግን በእስራኤል ጥቃት ስር ሆኖ ለንግግር ፈቃደኛ ያልሆነ ሀገር በአሜሪካ ቦምቦች ድብደባ ሀሳቡን ይቀይራል ብሎ መናገር ያዳግታል። ትራምፕ የአሜሪካ ጥቃት ነጠላና የተሳካ እርምጃ እንደሆነም እያመላከቱ ይገኛሉ። ነገሩ ይህ ካልሆነ ግን በድጋሚ ጥቃት እንዲፈጸም የሚደረገው ግፊት ሊጨምር ወይንም ፕሬዚዳንቱም ለአነስተኛ ወታደራዊ ድል ከፍ ያለ ፖለቲካዊ ጣጣ የሚያመጣ እርምጃ ይወሰዱም ሊያስመስላቸው ይችላል። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የአሜሪካን ጥቃት አስከፊ ሲሉ አውግዘው ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንደምትመለከትም ተናግረዋል። በኤክስ ገጻቸው ላይ በለጠፉ ጽሑፍ ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው ብለዋል።
እያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደናገጡም ይገባል ሲል ጽፈዋል። አራክቺ አክለውም ዩኤስ የመንግስታቱን ድርጅት የጸጥታ ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰት ፈጽማለች ሲሉም ኮንነዋል። አንዳንድ ዲሞክራት ህግ አውጪዎች አሜሪካ የኢራንን የኒውክሌር ተቋማት ላይ የፈጸመችው ድብደባ ያለ ኮንግረስ ይሁንታ የተፈጸመ ናቸው ሲሉ አወገዙ። የኮንግረስ አባሏ አሌክሳንደሪያ አካሲዮ-ኮርትዝ ይህ ህገ መንግስቱንና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፍጹም እና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። በኤክስ ገጻቸው ላይ ለትውልድ ሊከተል የሚችልን ጦርነት ለመክፈት በግዴለሽነት አደጋ ላይ ጥለውናልም ብለዋል። የአሜሪካ የኮንግረስ አባሏ ራሺዳ ተላባይም የአሜሪካን ህገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዘው ኮንግረስ በአስቸኳይ ጣልቃ እንዲገባም ጠይቀዋል። በመካከለኛው ምስራቅ ለ10 ዓመታት የተካሄደው ማለቂያ የሌለው ጦርነት የት እንዳደረሰን አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሰረተ ነበር። ዳግም በዚያ መንገድ አንታለልምም ሲሉ አክለዋል። ሌላኛዋ የኮንግረስ አባል ጂም ማክጎቨርን በበኩሉ ሁኔታውን እብደት ብለውታል። ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድበዋል። በህገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትተውናል። አሁንም መማር ያለብንን አልተማርንም ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትሎ የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል አሉ። በኤክስ ገጻቸው ላይ በለጠፉት በዚህ አስተያየታቸው ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተውታል። አክለውም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርተውታል ብሏል። ከዚህ ጋር በተያያዘም ዩናይትድ ስቴትስ ወደ ኢራን ኒውክሌር ፕሮጀክት ቦታዎች ጋር መተኮሷን ከገለጸች ከሰዓታት በኋላ በእስራኤል ነስ ዚዮና ከተማ ላይ አንድ የኢራን ሚሳኤል ወድቆ መኖሪያ ቤቶችን ወደ ባዶ የሲሚንቶ ፍርስራሽነትና በግራጫ አቧራ ወደ ተሸፈነ የጡብ ክምርነት ለውጧቸዋል። የእስራኤል መገናኛ ብዙሃንና የነፍስ አድን ሰራተኞች እንዳረጋገጡት በማዕከላዊ እስራኤል የምትገኘው ነስ ዚዮን ዛሬ እሁድ ጁን 22 ማለዳ በተሰነዘረው የኢራን ባላስቲክ ሚሳኤሎች ናዳ ከተመቱ ከተሞች አንዷ ናት። በአካባቢው ሰዓት አቆጣጠር ከጠዋቱ 1 ሰዓት ገደማ የተፈጸመው ይህ ጥቃት ምንም እንኳን ከተተኮሱት 35 ሚሳኤሎች ውስጥ አብዛኞቹ በእስራኤል የአየር መከላከያ ስርዓት ቢመክኑም ቴልአቪቭና የሃይፋ የወደብ ከተማን ጭምር ኢላማ ያደረገ ሰፊ የሚሳኤል ጥቃት አካል ነበር። እንደ እስራኤል ሚዲያዎች ዘገባ ቢያንስ 3 ሚሳኤሎች ህዝብ በሚኖርባቸው አካባቢዎች ላይ በቀጥታ አርፈዋል። በነስ ዚዮን የወደቀው ሚሳኤል በመኖሪያ ሰፈሩ ላይ ከፍተኛ ውድመትን አስከትሏል የሚለው የሚዲያዎቹ ዘገባ በደረሰው የጠዋቱ ጥቃት ቢያንስ 16 ሰዎች ቆስለዋልም ብሏል። ይህ የሚሳኤል ጥቃት አሜሪካ መራሹ ኃይል በኢራን የኒውክሌር ተቋማት ላይ ጥቃት ከሰነዘረ ከሰዓታት በኋላ በኢራን የተሰጠ ቀጥተኛ የበቀል እርምጃ ነው። የኢራን ጦር በበኩሉ በእስራኤል ውስጥ በርካታ ስልታዊ ቦታዎችን ኢላማ ማድረጉን ገልጾ በነስ ዚዮን ከተማ የባዮሎጂ ጥናትና ምርምር ማዕከል እንደሚገኝና ከኢላማዎቹ አንዱ እንደነበርም ጠቁሟል። ከዚህ ጋር በተያያዘም የእስራኤል ጦር ሌላ ዙር የኢራን ሚሳኤሎች ወደ እስራኤል አቅጣጫ እየመጡ መሆኑን መለየቱን አስታውቋል። በተመሳሳይ ጊዜ የእስራኤል ባለስልጣናት ህዝቡ ስለ ጥቃቶቹ መረጃ እንዳያጋራ ዳግም ጥብቅ ማስጠንቀቂያን ሰጥተዋል። ጦሩ እንዳስታወቀው አዲሱ የሚሳኤል ጥቃት ከኢራን የተሰነዘረ ሲሆን የአየር መከላከያ ስርዓቶችም በከፍተኛ ጥንቃቄ ላይ ናቸው ብለዋል። ይህ ጥቃት በሁለቱ ሀገራት መካከል ከጁን 13 ጀምሮ በቀጠለውና አሜሪካን በቀጥታ በተሳተፈችበት ወታደራዊ ግጭት ውስጥ የቅርብ ጊዜው ክስተት ነው። የሀገሪቱ የሀገር ውስጥ ግንባር እዝ በበኩሉ ዜጎች የሚሳኤል ጥቃቶች የወደቁባቸውን ቦታዎች የሚያሳዩ ፎቶዎችን፣ ቪዲዮዎችን ወይንም ደግሞ ማንኛውንም አይነት መረጃዎችን በማህበራዊ ሚዲያ ላይ እንዳያትሙ ወይንም እንዳያጋሩ በድጋሚ ያሳስቧል። ይህ ማስጠንቀቂያ የወጣው ጠላት የጥቃቶቹን ውጤታማነት ለመገምገምና ቀጣይ ኢላማዎችን ለመለየት እንዲህ አይነት መረጃዎችን ሊጠቀምበት ይችላል ከሚል ስጋት የተነሳ ነው። ይህ አዲስ የሚሳኤል ስጋት ግጭቱን ለማርገብ ዓለም አቀፍ ዲፕሎማሲያዊ ጥረቶች በሚቀጥሉበት ወቅት የመጣ መሆኑ ውጥረቱን የበለጠ አክሮታል። ፕሬዚዳንት ትራምፕ ኢራን ሰላም የማታመጣ ከሆነ የዩናይትድ ስቴትስ ምት ይቀጥላል ማለታቸው ከዚህ ቀደም ተገልጿል።
መንግስት ላለፉት 4 ዓመታት በነዳጅ ላይ ሲያደርግ የነበረው ድጎማ ሙሉ ለሙሉ ማንሳቱን አስታወቀ። ይህ ውሳኔ የተሰጠው በዓለም አቀፍ የገበያ ዋጋ መሰረት የነዳጅ ምርቶች ዋጋ እንዲወሰን ለማድረግ ሲሆን በቅርቡ በተለያዩ ማህበራዊ ሚዲያዎች የተሰራጩ የተሳሳቱ መረጃዎች የነዳጅ ማደያዎች ላይ አላስፈላጊ ወረፋ እንዲፈጠር ማድረጋቸውንም የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። መንግስት ከ2014 ዓ.ም ጀምሮ በአገር ውስጥ የነዳጅ ዋጋ ላይ ሲያደርግ የነበረውን ጥቅል ድጎማ በሂደት በመቀነስ እስከ ሰኔ 2016 ዓ.ም መጨረሻ ድረስ ከድጎማ ስርዓት ሙሉ ለሙሉ ለመውጣት አቅዶ እንደነበር ማስታውሷል። ዝቅተኛ የህብረተሰብ ክፍል ኑሮ እንዳይጎዳ በሚል መንግስት ከሐምሌ 2016 ዓ.ም ጀምሮ እንደገና ጥቅል ድጎማ ማድረግ ጀምሮ ነበረ። ይሁን እንጂ ከጎረቤት ሀገራት ጋር ያለው የነዳጅ ምርቶች ዋጋ ልዩነት ከፍተኛ በመሆኑ ኮንትሮባንድና ህገወጥ ግብይት እንዲስፋፋ ከማድረጉም በላይ በመንግስት ላይ ከፍተኛ ጫና እያሳደረ መሆኑን ሚኒስትሩ ጠቁሟል። በዚህም መሰረት ቤንዚንና የአውሮፕላን ነዳጅ ከግንቦት 1 ቀን 2017 ዓ.ም ጀምሮ እንዲሁም ነጭ ናፍጣና ሌሎች የነዳጅ ውጤቶች ከግንቦት 27 ቀን 2017 ዓ.ም ጀምሮ ጥቅል ድጎማው እንዲቀር ተደርጎ በዓለም አቀፍ የነዳጅ ዋጋ መሰረት እንዲወሰን ተደርጓል ተብሏል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።